ተመልካቾቻችን ተመልሰን ተገናኝተናል። ኤንቢሲ ኢትዮጵያ ላይ ተገኛላችሁ። የቀጥታ ስርጭታችን አሁንም እንደቀጠለ ነው። ቀደም ሲል ስለ ምርቃት እያወራን ነበር። ምርቃት እየተደረገ ነው በተለያዩ የኢትዮጵያ ዩኒቨርሲቲዎች ውስጥ። ከዛ ውስጥ ደግሞ አዲስ አበባ ዩኒቨርሲቲ ዛሬ በርካታ ተማሪዎቹን አስመርቋል። እኛም ደግሞ ባልደረባ ልከናል። ቦታው ምን ይመስላል የሚለውን አንድ ምን ይመስላል የሚለውን የሚዘግብልን ባልደረባ ልከናል። ሁለተኛ ደግሞ የሚመረቁ ባልደረቦቻችንም እዛ ይገኙ ነበር። በአጠቃላይ ምርቃቱ እንዴት ነበር የሚለውን ልናወራ ባልደረባችን እዚህ ጋብዘናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ህሊና ራሱ ተመራቂ ይመስላልሻ? አስመራቂ እናት ነው ቤተሰብ አይደለም በመስላ ለነገሩ ልጆቻችን ስለሚመረቁ ያው ቤተሰብ ነው። አዎ በትክክል። በዚህ አጋጣሚ እንኳን አደረሳችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። ሁሌ ምርቃት ቦታ ላይ ስንታደም ድጋሚ ምን ነው በተመረቅን ምን አለ ደግሞ እዛ ቦታ ላይ በተገኘን ብለን ነው የምናስበው። በዛሬው ዕለት እንግዲህ አንጋፋው የአዲስ አበባ ዩኒቨርሲቲ በጃንሆይን የተመሰረተው ከዛ ደግሞ ለመጀመሪያ ጊዜ በ1943 ዓመተ ምህረት ተማሪዎችን ሲቀበል ወደ 70 አካባቢ ተማሪዎችን ነበር የተመረቀው። ዛሬ ላይ ደግሞ ሲመሰረት የነበረው ቁጥር በጣም በብዙ እጥፍ ተባስቶ በጣም በርካታ ተማሪዎች ነበር የተመረቁት። ድባቡ በጣም ነው ደስ የሚለው። ደግሞ የምርቃት ፕሮግራም ላይ ተማሪዎች አምረው ተውበው የሚታዩበት ቤተሰቦቻቸው ደግሞ የልፋታቸውን ውጤት የሚያዩበት ትልቅ በዓል ነውና አዲስ አበባ ዩኒቨርሲቲ ዛሬ በተለየ መልኩ ደምቆ በተማሪዎቹ አብቦ ተውቦ ነው ያለው። በጣም ብዙ ተማሪዎችን ለማነጋገርና ትውስታቸው ምን ይመስላል ለማለት እና ለማነጋገር ሞክሬያለሁ። ብዙ ጊዜ የዩኒቨርሲቲ ህይወታቸውን እና እናንተም ያለፋችሁበት መንገድ ነው አይደለም? የመጀመሪያው አመት ወይንም ፍሬሽ ተብሎ የሚጠራው አመት በጣም ነው የሚከብደን። ምክንያቱም ሲኒየሮቻችን አሉ፣ ሁለተኛ አመት ሶስተኛ አመት ያሉት ተማሪዎች ምናልባት ሙድ ሊይዙብን ይችላሉ። ጦጥ አልተባላችሁም ስትገቡ? በዛ አጋጣሚ ያነጋገርኳቸው ተማሪዎች ገጠመኞቻቸውን በሙሉ አጋርተው ነበርና በጣም የሚያስቅ ከዛ ደግሞ እንደዚህም አለ እንዴ ተብሎ የሚያስብሉ ገጠመኞችን አጋርተው ነበር። ከዛ መካከል አንደኛው ላውራችሁ። አንደኛው አሁን ላይ የዩኒቨርሲቲ ተማሪ መምህር የሆነ ከዛ ዶክትሬቱን የሚያሰራ ተማሪ አጋጥሞኝ ነበርና ዩኒቨርሲቲ ላይ ካፌ አለ አይደለ? ነን ካፌዎች አሉ። ከዛ ካፌ ውስጥ ከገባ በኋላ መጀመሪያ ላይ የትኛውን ላድርግልህ ተብሎ ይጠየቃል። ለካ የመጀመሪያ ተማሪ ነው። እኔ ይሄኛው እድል አላጋጠመኝም። ከቀዩ ላድርግልሽ ከነጩ ላድርግልሽ አልተባልኩም። ሁሉም ነው የሚደረገው። መምረጥም ማችንም አዎ መምረጥ አልችልም። በቃ ሳህንህን ይዘህ ትሄዳለህ፣ ከዛ ታቀርባለህ፣ እንጀራና ወጥ ይደረግልሃል ነው ነገርየው። አዲስ አበባ ዩኒቨርሲቲ ምናልባት የመጀመሪያው ትሬንድ እንደው ምን ላድርግላችሁ ምን ልታዘዝ የሚል አጋጣሚ ኑሮ ይሆን አላውቅም። ምን ላድርግልህ ሲባል ልጁ አይምሮ ውስጥ የመጣው ብዙ ጊዜ ለመዝናናት ሆቴሎች ጋር ሌሎች ጋር አካባቢዎች ጋር ስንሄድ ኮፊ ቡና ቀይጥ ብለን እንደምናስበው ነው የመሰለው ልጁና ምን ልታዘዝ ምን እናድርግልህ ብለው ሲጠይቁት ከቀዩም ስጋ ካልጫው ከዛ እንቁላል ቢኖረው እንደዛ አለና እዚህ አዲስ አበባ ዩኒቨርሲቲ ነው የተከሰተውና ግራ ገባኝ። እና የትኛው መጣልህ ስለው አይ እንደውም ክትፎ አልጫው ላይ ትንሽ ጫው ይበዛዋል የሚባል ሀሳብ ስለነበረ ክትፎ ይሁንልኝ ብዬ ነግሬያታለሁና በጣም ለብዙ ሰከንዶች እንባቸው እስኪመጣ ያብስራሁን እንባ እንደመጣ ማለት ነው። አልጠበቅኩም እንደዛ አይነት ነገር ተጀመረ ስሰማ የመጀመሪያ ጊዜ ነውና በጣም ብዙ ሰዎች እንደውም ይሄ ለጨዋታ ይፈጠረው ነገር የሆነ ቴክስት አድርጎ ነው ግራ እየገባኝ ነው። ብዙ ነገር ይፈጠራል አዲስ አበባ ዩኒቨርሲቲ ልክ ነሽ። ስለዚህ መስተንግዶም እንግዲህ አዲስ አበባ ዩኒቨርሲቲ በዚህ መልኩ ነው ተማሪዎችን የሚያስተናግደው። ጀመረ ነጭ ወጥና ቀይ ወጥ ብሎ አማርጦ ከዛ ወደ ክትፎ ያደገ መስተንግዶ ነው ማለት ነው። እንዲህና ሌሎች የመሳሰሉ ገጠመኞችን ከተማሪዎች ጋር ለመጫወት ሞክሬያለሁ። በፕሮግራሙ በነገ ፕሮግራማችን ላይ እንዳስሰዋለን። ከዛ ባለፈ ደግሞ የቤተሰቦቻቸው ደስታ በጣም የላቀ ነው። ምክንያቱም በ4 አመትም ይሁን ወደ 7 አመትም ይሁን ያለፉት እድሜ ልጆች ሁልጊዜም ለወላጆቻቸው ልጆች ናቸው አይደለም? ስለዚህ ባለፉበት ሁሉ ደግሞ ብቸኝነትንም የሚቆጣጠሩበት ደግሞ ኃላፊነትንም የሚያገኙበትም ጊዜ ነው ተማሪዎች ወደ ዩኒቨርሲቲ ሲገቡ። ኃላፊነትን እወጣለሁ ብለው የሚያስቡበትም ጊዜ ነውና እችላለሁ የሚለውን ነገር ለእናቶቻቸው ለአባቶቻቸው ደግሞ አጠገቦቻቸው ለነበሩት ወላጆች በሙሉ የመቻልን ነገር ያስመሰከሩበት ነበርና ደስታቸው በጣም ልዩ ነበረ። ደግሞ ሌሎች ባልደረቦቻችንም ነበሩ አይደለም? እንኳን አደረሳችሁ አላችኋቸው ወይስ እኔ ነኝ በተደጋጋሚ ደግመን አሁንም ቀጣይም እንላቸዋለን በውስጥ ከነሱም ጋር ቆይታ ለማድረግ ሞክሬ ነበረ። የሁለተኛ ዲግሪያቸውን ነበረ ግራጁዌት ያደረጉት በዛሬው ዕለት ባልደረባችን ሄርሜላ ፍቃደ
ሀሴት ኃይሉና ሰላማዊት ይልማ ነበሩ። እነሱን ኢንተርቪው ለማድረግ በጣም ከባድ ነው። ለምን መሰለሽ? ጋዜጠኛ ስለሆኑ እነሱን እንዴት ነው ስሜትሽ ብሎ መጠየቅ እንደውም የሆነ ሰዓት ላይ ማይኩን ተቀብለው እንዴት ምን ተሰማሽ አንቺስ ለማለት የፈለጉ ይመስለኛል። ባልደረቦቻችን ተመልካቾቻችን ስክሪን ላይ እንደሚመለከቱት በጣም በርካታ የአዲስ አበባ ዩኒቨርሲቲ ተማሪዎች ይሄ እንዴት ነው የመጀመሪያ ዲግሪ ተማሪ ሲመረቅ ያለው ቫይብ ይለያል ሁለተኛ ዲግሪና ሶስተኛ ዲግሪ ሲመረቅ ካለውና በጣም ደስተኞች ሆነው ደግሞ በሁለተኛ ዲግሪ ወይም ደግሞ ዶክተሬታቸውን እያገኙ የነበሩት ተመራቂዎችም ነበሩ። ከእለቱ የክብር እንግዶች ጋር መመረቃቸውን በይፋ የሚያመላክት ነገር እየተቀበሉ ነበረ። ደስ ይላል አይደል? ኩነቱ እንደዚህ ሲታይ በራሱ ወደ ልጅነታችን እንደው በተመረቅኩ አላስባላችሁ? ግሬሱ በጣም ደስ ይላል። የማስተርስ ተማሪዎችን ነው በምስሉ ላይ እየተመለከትን ያለ ነው። በአብዛኛው ከ3.5 እና ከዛ በላይ ደግሞ ያመጡ ተማሪዎች ባልደረቦቻችን ሰላማዊት ይልማና ሄርሜላ ፍቃደን ነው እየተመለከትን ያለ ነው ከቤተሰቦቻቸው ጋር የሁለተኛ ዲግሪያቸውን ደግሞ አንቺ ላይ መሀል ላይ ሆነሽ ወይኔ በጣም ደስ ይላል። በትክክል አስመርቄ ነው የመጣሁት። እንደውም ምን አለ ሙሉ የኤንቢሲ ክሮች በመጡ ብዬ እያሰብኩኝ ነበረ። ስራ ላይ ባንሆን ሄደን የማስመረቅ እድል ይኖረን ነበረ። ደግሞ ሌላኛው ኩደት የቃለ መሀላ ስርዓት ነው አይደለ? የምረቃ ስነ ስርዓት ላይ በተመረቁበት ባገለገሉበት ሙያ ላይ ምንም አይነት ስህተት ላይ ፈጽሙ ደግሞ በማወቅም ሆነ ባለማወቅ ስህተታቸውን ሊያርሙ የለፉለትን የተማሩለትን ደግሞ ሳይማር ያስተማራቸውን ወገኖቻቸውን በተመረቁበት ሙያ ለማገልገል ቃል የሚገቡበት ኩነት ነው ይሄኛው ቃለ መሐላና ለህግ ተማሪዎችና ለጤና ተማሪዎች ሂፖክራቲክ ኦዝ ይባላል። ይሄኛው ሁሌም ቃለ መሐላ የሚፈጽሙበት ቦታ ነውና እኛ ብዙዎቻችን ጋውኑን መልበስና ያቺን እለት ማየት እንደምንጓጓው ለጤና ተማሪዎች ደግሞ ያቺን እጃቸው እንደዚህ ብለው ቃለ መሐላ የሚፈጽሙባት ሁነት በጣም በብዙ የሚጠበቅ ነው ለህግና ለጤና ተማሪዎች። ደግሞ ልዩ ስሜት አለው። የህክምና ተማሪዎችና የህግ ተማሪዎች በተለየ መልኩ ባይሆንም ከሌሎቹ ደግሞ የሰው ህይወት ነው እጃቸው ላይ ያለው፣ የፍርድ ሂደት ነው እጃቸው ላይ ያለውና ፍርድ ላይ ያጓድሉ ደግሞ የሰው ህይወት እጃቸው ላይ ላይጠፋ በስርዓትና በተማሩት መልኩ ደግሞ ሰዎችን ሊረዱ የሚምሉበት መሐላ ነውና ደግሞ ከመነሳነሳቸውን ከግራ ወደ ቀኝ ነው አይደለም የሚባለው ካዞሩ በኋላ ያላቸው ይሄ የእንኳን ደስ ያላችሁ የሚለው መዝሙር አስታወሳችሁት? በጋራ የባህል ማዕከል ዝማሬ የጋራ ዝማሬ እሱ ሲከፈት ያላቸው ደስታ ያላቸው ስሜት ከሰው ጋር በጣም የሚጋባ ነው። ደግሞ ሌላኛው የሚያስገርመው ነገር ቀደም ሲል እንዳልነው የመጀመሪያ ተመራቂዎች እና ሁለተኛ ተመራቂዎች ወር ደግሞ ሶስተኛ ዲግሪ ያላቸው ተመራቂዎች ሲተያዩ እነዚህኞቹ አልተመረቁም እንዴ ነው የሚያስብለው። ሁለተኛ ዲግሪና ሶስተኛ ዲግሪ ያላቸው ተመራቂዎች እንደው ትንሽ ቀዝቀዝ ይላሉ። ከዛ ባለፈ የመጀመሪያ ተመራቂዎች ደግሞ ለመጀመሪያም ጊዜም ስለሆነ ዲግሪያቸውን የሚያገኙት ደግሞ ቤተሰቦቻቸውንም ያን ማዕረግ አይተው ስለማያውቁ በተለየ መልኩ ነው ያንን ነገር ሰለብሬት የሚያደርጉትና ደስ ይላል ስሜቱ በጣም ከራሳቸው አልፈው ለሰዎች የሚጋባ ስሜት ነው። ደግሞ አንጋፋው የአዲስ አበባ ዩኒቨርሲቲ ተማሪዎችን ራስ ገዝ ከሆነም በኋላ ራስ ገዝ ከመሆኑም በፊት ባንድም በተዘዋዋሪ መልኩ ልጆቹን የማብቃት ሂደት ነው ያለው። ስክሪኑ ላይ ተመልካቾቻችን እንደሚመለከቱት እንግዲህ ጋዜጠኞችን ቃለ መጠይቅ ሳደርግ ነው የሚታየውና የኤንቢሲ ባልደረቦቻችን እንግዲህ ምናልባትም እስከ ትናንትናዋ ሰዓት ድረስ የዜና ክፍል የቀንና የማታ ዜና ክፍል አዘጋጆችና አቅራቢዎች ናቸው ተመልካቾቻችን እንደሚያውቁት። ግን ደግሞ ማታ ላይ ዜና እያዘጋጁ ነበር። ቀን ላይ በትክክል ስራ ነው። ደግሞ ይሄኛው ህይወት ሌላ ነው። ስራውን ያከበረ በስራው ላይ ትጉ የሆነ ነው ደግሞ ከፍ ብሎ ሌላም ነገር ማግኘት የሚችለው የሚለውን ያሰመሩበት ነው። ምናልባት ዛሬ ቅዳሜ ባይሆንና ሰኞ ቢሆን ኖሮ ምናልባት ያኛውን መርሃ ግብር ሰርዘው የዜና መርሃ ግብራቸው ላይ ሊገኙ ይችሉ ነበረ። ምናልባት ከነጋውናቸው ልክ ነው። ቀደም ሲል ስለ ክረምትም እያነሳን ስለ ምርቃት አለ። ከዛ በኋላ የተለያዩ ደግሞ የጥበብ ስራዎች የሚወጡበት ጊዜ ነው ብለን እያወራን ነበርና ለጋዜጠኛ ግን ስራ የሚበዛበትም ጊዜ ነው አይደለ? ምርቃት ላይ ስትሆኝም መዘገብም አዘሴንታም ስለሚኖርብሽ እንደ ስራው ባህሪ ይለያያል። ግን ያው አንቺም ቃለ መጠይቅ አድርገሻል። ምን ነበር አልተመኘሽም? አድርጋለሁ። አይ ጋውናችሁን ሁሉ ቀይሩኝ ያልኩበት ሰዓት ነበር። ምክንያቱም የማስተርስን ወይም የሁለተኛ ዲግሪ ጋውን አይተኸው ከሆነ ግሬሱ ያምራል፣ ግርማ ሞገሱ ደስ ይላልና ግን ደግሞ ሌላ ፕሮግራም ላይ ያየሁት ነበረ። ጠያቂው ሲጠየቅ የሚል አንድ ፕሮግራም አለ ሌላ ቲቪ ቻናል ላይና ምናልባት ጋዜጠኞች እንደው ቃለ መጠይቅ ሲደረግላቸው ይከብዳቸው ይሆን የሚለውን ነገር ያየሁበት ይመስለኛል። ስራህ ላይ በጣም ስታተኩር
ስታተኩር እስኪ በሌላኛው ቦታ ልሁን ብለህ የማየቱ ነገር ብዙ አይደለም። አሁን ሄርሜላ ፍቃድና ሰላማዊት የምናውቃቸው ቃለ መጠየቅ ሲያደርጉ ከዛ መረጃ ለተመልካቾቻችን ሲያቀብሉ ነው አይደለ? ይሄኛው ትንሽ ከብዷቸው አየሁኝ። መመለስ ይከብዷል ጋዜጠኛ። በትክክል ምናልባት ደግሞ እኔ እዛው ላይ ቦታውም ላይ ስለነበርኩኝ የረሳዋቸውን ጥያቄዎች ይሄኛውን ረሳሽሽ ህሊና የማለት ማጋጣሚ ነበረ እና ስራቸውን ሙያቸውን አክብረው ደግሞ ለዚህ ቀን በቅተዋል። እኛም በቦታው ተገኝተን አስመርቀናቸዋል። ተመልካቾቻችን ባልደረቦቻችን በዛሬው ዕለት ሁለተኛ ዲግሪያቸውን አግኝተዋል። በእኛም በኤንቢሲ ክሩም ስም እንኳን ደስ ያላችሁ፣ እንኳን ለዚህ ክብር አበቃችሁ ለማለት እንወዳለን። በቀጣይ እናስመርቃለን ወይ ነው? እኔ እናቴ እየመረቀች ነው። እስከዛ በኋላ እንግዲህ እናያለን። በጣም ብዙዎቻችን የሚያስመኝ አጋጣሚ ነው የምርቃት አጋጣሚ። ምናልባት በጣም ለተከታታይ አመት የተመረቀ ፒኤችዲውን የሰራ ሰው እንኳን ቢሆን እዛ ኩነት ላይ ሲታደም ይሄንን ሁነት ድጋሚ ደግሞ ይላል። ብዙዎቻችን የምንመኘው የደስታ ምንጭ ነው። እዛ ስለተገኘሽና ስለዘገብሽልን በጣም እናመሰግናለን። ባልደረቦቻችንም እንዲሁም ደግሞ በመላው የሀገሪቱ ክፍል ያላችሁ የዩኒቨርሲቲ ምሩቃን እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት እንወዳለን። በድጋሚ ቅድም የገጠመኝ አንስተሽ ነበር። ገጠመኞቻችሁን ሲያካፍሉ የሚያስቅ ገጠመኝ እሱን አውርተሽ ይኸው ያብስራን አተናታ። ባልደረባችን ያብስራ በአዲስ አበባ ዩኒቨርሲቲ በሳቅና በምራቅ ትንታ ውስጥ እንደው ቆይ ትንሽ ልሳቅ ብላ እኛን እዚህ እናንተ ጋር አገናኝታን ሄዳለች። ደግሞ ከሳቅ መልስ ስለዚህ ነገ ቆንጆ የሚያስቁ ለትንታ እንዲዘጋጁ ፕሮግራሙ ሙሉ ስለሚተላለፍ ነገ እሁድ ላይ ተመልካቾችም እሱን እንዲጠብቁት ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። ፕሮግራማችንም አሁንም አላበቃም። ህሊና ሸኝተን ተመልሰን ከናንተ ጋር የምንገናኝ የሚሆነው ኤንቢሲ ቅዳሜ አሁንም ይቀጥላል። 09777143 አጭር የጽሁፍ መልእክታችሁን ልታደርሱን ትችላላችሁ። አብራችሁን ቆዩ።